ሰላም የጌታ ጸጋና ሰላም ይብዛላችሁ። የሰራ ፈተናና እግዚአብሔር እጅ ክፍል 2 አስገራሚን ታሪክ ይዤላችሁ ቀርቤያለሁኝ። እናንተ ቪዲዮ ላይክ በማድረግ እንዲሁም ደግሞ ቻናል ሰብስክራይብ በማድረግ አብራችሁን ቆዩ። ስቃይ በየአይነቱ መንፈሱ ድምጽ የሚያሰማኝ ጊዜ አለ። አንዳንዴ ደግሞ ምንም ድምጽ ሳልሰማ ምን እንደፈለገ የድምጽ ያህል የምረዳቸው ነገሮች አሉ። አንድ ማታ ልተኛ ወደ አልጋዬ ሄድኩኝ። ነገር ግን በጣም ስለፈራሁ ጨለማም ስለነበረ አልጋ ውስጥ እንደሚተኛ ገባሁና ቁጭ አልኩ። በጣም ብዙ ነገር ያሳስበኝ ነበረ። አእምሮዬ እረፍት አግኝቶ አያውቅም። ማሰብና መጨነቅ ፈጽሞ አያቋርጥም። ቁጭ ባልኩበት ድንገት ኃይለኛ ነፋስ ከአንገቴ በላይ ብቻ ለጥቂት ጊዜ ነፈሰብኝና ቆሞ ከዛም በጣም በሚያሾፍና ተስፋ በሚያስቆርጥ ድምፅ ምን ነው አመምሸሽ? አይዞሽ ትድኛለሽ አለኝና እንደገና የመጀመሪያው ንፋስ አሁንም ከአንገቴ በላይ ነፍሶብኝና ቆመ። ንግግሩ ለእኔ ያዘነ የሚያጽናና አይነት ቢመስልም እንደገለጽኩት በጣም የሚያሾፍና ተስፋ የሚያስቆርጥ አስፈሪም ስለነበረ በጣም ደንግጬ እናቴ ጋር ሄጄ ከእንቅልፏ ቀሰቀስኳትና የሆነውን የሰማሁትን ነገርኳት። እናቴም ዛሬ ቀኑ ምንድነው? ገብርኤል ወይም ከመላእክት አንዱ ይሆናል፣ አይዞሽ ሂጂና ተኚ አለችኝ። እኔ ግን በፍርሃት ተውጬ ሌሊቱን ሳልተኛ ነጋልኝ። በሽታው ሲጀምረኝ ልቤ በጣም ይመታ ነበር። ልቤ ለምን እንደሚመታ አላውቅም። ቀደም ብዬ እንደገለጽኩት እስኪሻለኝና ልቤ መምታቱን እስኪያቆም ድረስ ጠንካራ የሆነ ሰው ልቤን በጣም ተጭኖ መያዝ ነበረበት። በሽታው እየቆየ ሲሄድ ግን ልቤ ሲመታ የሚሆነው ነገር እንዲህ ነው። በጣም ብዙ ሰዎች ተሰብስበው ይመጡና ልቤ ላይ ይቆማሉ። ከዛ ሁሉም ልቤ ላይ መዝለል ሲጀምሩ ልቤ መምታት ይጀምራል። ዘለው ሲጨርሱ የልቤ መምታት ያቆማል። የከፍተኛ ሁለተኛ ደረጃ ተማሪ እያለሁ ለትምህርት ቤት ትምህርቴን ከጨረስኩ በኋላ ደግሞ ለቀበሌ፣ ለከፍተኛ፣ ለቀጠና፣ ለእርሻ ሰብል ድርጅቶች እንዲሁም ለሸዋ በኋላም አዲስ አበባን በመወከል ኳስ አጫውት ነበረ። በዚህ ምክንያት በጣም ብዙ ሰዎች ያውቁኛል። ታዲያ አንድ ሌሊት መንፈስ ኳስ አብሬ የምጫወታቸውን ጓደኞችና በጣም ብዙ የሚያውቁኝን ሰዎች ከግራና ከቀኝ አሰልፎ እኔ ደግሞ ራቁቴን ሆኜ እንደ እብድ እየተሳደብኩና የማይገባ ቃላት እየተናገርኩ በመካከላቸው ሲሄድ አሳይኝና በድምፁ እንደዚህ ነው የማሳብድሽ አለኝ። ህልም ላይ ከነቃሁ በኋላ ያየሁት ህልም ከውስጤ አይወጣም። ህልሙን ላለማሰብ ወይም ለመርሳት ብፈልግም አልችልም። አንድ ሌሊት በህልሜ ትልልቅ ጥቁር ጉንዳኖች በሰውነቴ ክፍል ሁሉ በተለይም በውስጥ እግሬ ተተክተው ደሜን እየመጠጡ እያቃጠሉ ነቃሁ። ከነቃሁም በኋላ ልክ በህልሜ ያቃጠለኝ እንደነበረ እያቃጠለኝ ለረጅም ጊዜ ቆየብኝ። በሌላ ጊዜ ደግሞ በጣም ጥቁርና በጣም ደግሞ ረጃጅም የሆኑ ሰዎች ከብ ሰርተው በመካከላቸው አስገብተው በጣም ፈርቼ ከመካከላቸው ለመውጣት ስፈልግ አትወጭም እያሉ ሲያስጨንቁኝ አደርኩ። ከእንቅልፌ ስነቃ በህልም ውስጥ በነበረ ፍርሃት ተውጬ ነበር የነቃሁት። ያየሁት ነገርም በጣም ተስፋ አስቆረጠኝ። ህልሙ ካሰብኩት ነገር መውጫና ማምለጫ መንገድ እንደሌለኝ ውስጤን አሳምኖ ስለነበረ ባለማቋረጥ አዝንና አለቅስ ነበረ። ከሰዎች ከጓደኞቼ ወይም ከወንድሞቼ ጋር ደህና እየተጫወትኩ ቀኑ እኔ ላይ ብቻ ይጨልምብኝ ነበረ። ስለመጠራጠር እናንተ ላይ ጨልሞባችሁ ነበር ብዬ ጠይቃቸዋለሁ። የእኔ ብቻ ችግር እንደሆነ ስለሚያውቁ እኔን ለማጥናት አዎ ይላሉ። መልስላቸዋለሁ ግን እኔ እንዳልረበሽ ብለው እንደሆነ ይገባኝና በጣም አዝናለሁ፣ ተስፋም እቆርጣለሁ። አንድ ጊዜ የማረሳው በሰላም ቤት ውስጥ ቁጭ ብዬ ቤቴ ውስጥ ከእኔ ጋር የነበሩ ሰዎች ሁሉ ሄደው ብቻዬን ቀረሁ። ልክ የመጨረሻው ሰው ከቤት እግሩ ሲወጣ ወዲያውኑ ሰው እንደሌላ አይቶ ሌባ ገብቶ እንደሚሰርቅ አይነት ነገር በሆድ ቁርጠት መሬት ላይ የሚሞት እስኪመስለኝ ድረስ እንደደፋኝ አስታውሳለሁ። ከዛ በኋላ ደግሞ ምንም እንዳልታመመ ሰው ሆኜ ለራሴ እስኪገርመኝ ተነስቼ ቁጭ እንዳልኩ ወዲያውኑ ሰው መጣ። ከመጀመሪያውም በሽታዬ ሰው ይመስለኝ ነበር። ከዚህ ጊዜ በኋላ ደግሞ በተለይ ሰው ሲሄድ እግር ጠብቆ የሚያመኝና የሚያሰቃየኝ ሰው ሊመጣ ጥቂት ደቂቃ ሲቀረው ደግሞ ምንም እንዳልሆነ የሚያደርግ ይሄ ነገር በእርግጠኝነት ሰው ነው ማለት ጀመርኩ። ሌላው በጣም ያመኝ የነበረውና እንደሚያመኝ ምንም ሰው እንዳያውቅብኝ የማልፈልገው ነገር ቢኖር ማህፀኔን ነበረ። ማህፀኔን ሲያመኝ ደግሞ የሚሆነው እንዲህ ነው። አንድ ትልቅ እጅ ትልልቅ ጥፍሮች ያሉት የመጣና በአፌ ይገባል። እታች ድረስ ይሄድና ማህፀኔን በጥፍሩ እየቆሰቆሰና እየሟጨረ ይወጣል። በዚህ ጊዜ በጣም ያመኛል። በተለይ እየሄድኩ ከሆነ ቀጥ ብዬ እቆማለሁ። መራመድ ያቅተኛል። ደግሞ በጣም እፈራለሁ። ለማንም ማህፀኔን እንዳመመኝ መናገር ስለማልፈልግ ከጓደኞቿ ጋር እየሄድኩ ከሆነ ካለፈልኝ ወይም ደህና ከሆንኩ በኋላ ሆዴን አሞኝ ወይም ራሴን አዝሮኝ ነው ብዬ ሲሻለኝ እቀላቀላለሁ። ምግብ ስበላ
ለስላሳ ነገር ሁሉ አፌ ውስጥ በጣም ጠንካራና የማይተኝ ይሆንብኛል። አኝኬም ገና ሳልጨርስ ለምግብ በራሱ ፈጥኖ ወደ ጉሮሮዬ ሄዶ ይወተፍና ሊያንቀኝ ይፈልጋል። ጣቶቼን አስገብቼ ካፌ ምግቡን ካወጣው በኋላ አልቅሼ ተስፋ ቆርጬ መብላት አቆማለሁ። አንዳንድ ጊዜ ጠዋት ስነሳ ፊቴን ሳላየው እንደተለወጠ ይታወቀኛል። ተነስቼ በመስታወት ሳየው እውነትም ተለውጧል። በጣም የተጎሳቆለ ክፋትን የተሞላ ነው በር የሚመስለው። ይህም በጣም ያሳዝነኝ ተስፋ አስቆርጠኝ ነበረ። እጆቼን አንድ ላይ ካደረግኳቸው ማለትም የአንዱን እጄን ጣቶች በሌላኛው እጅ ጣቶች መካከል ከገቡ ወዲያውኑ አጽም የተጣመረ ይመስለኛል። ምን ሆኜ ነው እያልኩ ሳልብ መኖሬንም እጠራጠራለሁ። ከዚህ የተነሳ መኖሬን ለማረጋገጥ የሌላ ሰው እጅ መያዝ እፈልጋለሁ። የሌላ ሰው እጅ ሲይዝ የኔ እጅ ደህና መሆኑን መኖሬን አረጋግጣለሁ። በውስጤ ከነበረው ትልቅ ፍርሃት የተነሳ ከመሸ ብቻዬን ሰው የሌለበት ክፍል ውስጥ መግባት አልችልም ነበረ። የሆነ ተከል በተለይም አበባ ትኩር ብዬ ማየት አልችልም። ካየው ራሴን እንደ መሳት ያደርገኛል። በመኖርና ባለመኖር መካከል ውስጥ እሆናለሁ። ያለሁም የሌለሁም ሆኖ ይሰማኛል። ለማስረዳት በጣም ከባድ ነው። ከቤተሰብ ወይም ከጓደኞች ጋር ተሰብስቤ ሳወራ አእምሮዬ የት እንደሚሄድ አላውቅም። የተናገሩትን ብዙውን ነገር አልሰማም ነበረ። አይምሮ ሲመልስልኝ ልክ እንደ ሰማሁ እሆናለሁ። ቢጠይቀኝ ግን ምንም መመለስ አልችልም። ሰው ሞቷል የሚል ወሬ መስማት በጣም ያስፈራኝና በጣም ያስደነግጠኝ ነበር። አንድ ጊዜ በጣም ታሜ በተኛውበት ጊዜ ሰፈራችን ውስጥ የጓደኛዬ ዘመድ በጣም ታሞ ተኝቶ ነበርና እንደሞተ ነገሩኝ። ወዲያውም መንፈሱ የሚቀጥለው ተራ ያንቺ ነው አለኝ። በእርግጥም የምሞት መስሎኝ ፈርቼ ሳለቅስ አደርኩ። በተለይ ጊዜ ደግሞ እንደዚህ ያደርገኝ ነበረ። ለሚያየኝ በጣም የሰላም እንቅልፍ የተኛው መስላለሁ። እኔ ግን ነፍሴና ስጋዬ ተለያይተውብኝ ጭንቅ ላይ ነኝ። ከፍ ባለ ቦታ ላይ ከቤት ጣራ ላይም ያለሁ ነገር ይመስለኛል። በትክክል ግን ከስጋዬ ተለይቻለሁ። በጣም ደነግጥና በቃ ሞትኩ ማለት ነው እያልኩ ራሴን እጠይቃለሁ። የራሴንም ሰውነት አካል እንዲሁም የተኛውበትን ክፍል ውስጥ ሰው ሲገባ ሲወጣ ያለሁ። ለማስረዳት በጣም ከባድ ነው። ታዲያ አንድ ሰው ሰውነቴን ቢነካኝ ተመልሼ የምገኝና ስለሚመስለኝ ባለሁበት ሁኔታ ውስጥ አንድ ሰው ቢነካኝ እያልኩም እመኛለሁ። የገቡ ሰዎች ሁሉ ግን የእንቅልፍ ችግሬን ስለሚያውቁ ትተውኝ ተዋት ብለው ሲወጡ እሰማቸዋለሁ፣ አያቸዋለሁም። እንደዚህ ከቆየው ከጥቂት ጊዜ በኋላ ነፍሴ ወደ ሰውነቴ ድንገት ትመለስና እነሳለሁ። ከነኚህ ልምምዶች በኋላ እንቅልፍ መተኛት አይደለም አልጋ ላይ መውጣት ጋደም ማለት ከበፊት ይልቅ በጣም ያስፈራኝ ጀመረ። በጣም የሚገርመው የማልፍበት የህመም አይነት ወይም ሲያመኝ የሚያደርገኝ ነገር ለማንም ሰው ገልጬ መናገር አልችልም ነበረ። አሞኝ አሰቃይቶኝና አስለቅሶኝ ሻል ሲለኝ የነበረኝን ስቃይ ለማንም እንድናገር መንፈሱ አይፈቅድልኝም ነበር። በዚህ ጊዜ ድምፅ አልሰማም፣ ግን እንዳደርግ የሚፈልገውና የማይፈልገውን በትክክል ድምፅ የመስማት ያህል በውስጤ እረዳዋለሁ። በዚህ ሁኔታ እድሜ በጨመረ ቁጥር በሽታዬ አብሮኝ ማደግ ጀመረ። በዚህ ሁሉ ግን በትክክል በሽታዬ ምን እንደሆነ የተረዳኝ ሰው አልነበረም። ጠበል ብሄድ ልድን እንደምችል ታስቦ ለሰፈራችን ቅርብ የሆነ የዮሐንስ ቤተ ክርስቲያን በተደጋጋሚ እየሄድኩ ተጠመቅኩ። አቤቱ ውስጥም ከተለያዩ ቤተ ክርስቲያን ጠበል እየመጣልኝ እጠመቅ ነበረ። እናቴም አንድ ጊዜ ኪዳነ ምሕረት ጠበል ወስዳኛለች። መፍትሄ ሲጠፋና በሽታዬ እየባሰ ሲሄድ አማኑኤል ሆስፒታል ሄጄ ታይቼ አውቃለሁ። በሽታዬ ግን እየባሰ ከመሄድ በስተቀር ለውጥ አልነበረም። የበሽታዬ ባህሪ በጣም ስለሚዋጥ በተለይም በጣም ታሜ ስጮህ ሳለቅስ ያዝኑ ልቀቆች ሲል እቆይና ከጥቂት ደቂቃዎች በኋላ ደግሞ ቁጭ ብዬ ስጫወትና ስስቅ ሰው ግራ ያጋባ ነበር። ከዚህም የተነሳ ቤተሰቦቼ በተለይም እናቴ የሆነ ነገር ፈልጌ እንደምጨነቅ ታስብ ነበረ። ሌላው አባቴን ለረጅም ጊዜ አለማየት የእርሱን ናፍቄ እንደሆነና ሌላም የተለያዩ ነገሮች ሊሆኑ ይችላሉ እያሉ እንዲያስቡ አድርጓቸው ነበር። እኔም በበሽታዬ ሊረዳኝ የሚችል ሰው አለመኖሩን ከበሽታ ይልቅ በጣም ይጎዳኝ ነበረ። የማልፍበትን ነገር ለማንም ለመናገር ማንንም ሳይረዳኝ አንድ ቀን እንደምሞት እያሰብኩ በጣም አዝን ነበረ። በእድሜ ክፍል እያለኩ በጣም በሽታዬ እየባሰ በመምጣቱ በጣም እያሳሰበኝና እያስፈራኝ ስለመጣ ለራሴ መፍትሄ ለመፈለግ ወሰንኩ።